አብዝቼ ጮኻለሁ ጌታ ማረን ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጎር ብርና መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። ጋይስ ማክስዋላ ቤት መጥቷል። እንቀበለው ሙሺ ተቀረጸን እኔ ይርዳ እንትን ጋር ኮንታክት ሰባጀ ይመጣል ምስል ልልህ አዘዝ ከዚህ ዴሊቨሪ سندر اي وي 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 اعطينا 200 فاسين عصصي اعطي اعطيكم اعطي اذا خليك محتاج بينا نعم خليه معك نعم اعطيها صفات صفات ايش كويس اعطيها صفات معلش اعطيها عندك الشركه دي من شيء كويس دي درس لا لا قدم عادي معلش لازم ابقى هنا هذا تراس لا تراس ولا كده فبقى كده فيها مامي دربي لي ذا نوت انت ياسر Welcome home, brother. Thank you, bro. Welcome home. كلها ميك لين خمتي عبيغا سليت هاي خيط ودو غير لا وي اتعرف وي وي سلام سلام እዚህ ቤት እንደምን አላችሁ ማሚ ካሜራ ሄዘኝ ነው እሺ አይ ለዓለ ቀርጸክ ማሚ ብዙ በክለና ከይተያ ብዙ በክለ ታጥራ ብዙ ያለ ዘህልፍ ቡና ይዘህልፍ ነው አንተ ምን ከኛው ብሮ ካሜራ ምን سلكي ايه الكاميرا مصرها في وي بغيتي بتيجا حاسكم يا قديت انا كويس ما نقبل ياتي فيديو يا يكونوا يالكس ያለው አሳዝነው ነይ ላሳያችሁ ይኸው የኔ እናት ይኸው እሷን
سلفي معري همي أخو قولي تشران أقوله بقى أساس بقى حمي يوم سوقك نمك أقوله ما عليك نخرب سوق ይህ ከኋላ የምትመለከቱት ግለሰብ በዛሬው ዕለት እጅግ አሳዛኝ በተባለ ሁኔታ በሽሮ ሜዳ ማለት ነው በፖሊስ አባል በጥይት መገደሉን ከስፍራው የደረሰኝ መረጃዎች እያሳዩ ይገኛሉ። በርካታ የሽሮ ሜዳ ነዋሪዎችም ይህ ሰው ባላግባብ በሆነ ሁኔታ በፖሊስ መገደሉን ተከትሎ ፍትህ እንፈልጋለን በሚል ድምጻቸውን እያሰሙ የሚገኙ ሲሆን እንደምትመለከቱትም የቀብር ስነ ስርዓቱ በሚፈጸምበት ወቅትም በሐዘናቸውን የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ይህንን ግለሰብ የገደለው ፖሊስ ታዲያም አሁን ላይ በቁጥጥር ስር መዋሉ መረጃዎች እየወጡ ይገኛሉ። በትናንትናው ዕለት በሽሮ ሜዳ ኢሰባዊ በሆነ መልኩ በፖሊስ የተገደለው ይህንን ወጣት አስመልክቶ አንድ መረጃ አጋርቻችሁ እንደነበር ይታወቃል። አሁን ላይ ታዲያ በዚህ ጉዳይ ላይ ፖሊስ መግለጫ ማውጣቱን ተመልክቻለሁ። ግድያው በኋላ የሽሮ ሜዳ ነዋሪዎች እንደዚህ ወጥተው ወደ ቀብር እየሄዱ ፍትህ የጠየቁ ሲሆን አዲስ አበባ ፖሊስም ታዲያ ይሄንን ተግባር የፈጸመውን የፖሊስ አባል በቁጥጥር ስር አውሎ ምርመራ እያጣራ መሆኑን መግለጹን ተመልክቻለሁ። እንደዚህ አይነት ነገር በፖሊስ ዘንድ ተቀባይነት የሌላቸውና ይህንን ኢሰባዊ ድርጊት የፈጸመው ፖሊስም የህግ ቅጣት እንደሚያገኝ ገልጸዋል። ፖሊሶች በፓትሮል መጥተው ለጥያቄ ትፈልጋለህ ብለው ወስደዋችሁ ከነዛው ፖሊሶች መካከል በግል ቂም የተነሳሳ ሰው መሳሪያ አንስቶ በአራት ጥይት ፖሊስ ጣቢያ ፊት ለፊት ሲገላችሁ እንግዲህ ሰዎች በደል ሲደርስባቸው ግፍ ሲሰማቸው ሮጠው የሚያመልጡት ጩኸታቸውን የሚያሰሙት ፍርድ ቤትና ፖሊስ ጣቢያ ነው። ታዲያ ፍትህን የምትጠይቁበት በር ላይ በፍትህ አልበኝነት ለዛውን ፍትህን አስከብራለሁ ብሎ የመንግስትን ዩኒፎርምና መሳሪያ የያዘ ሰው በግፍ አደባባይ ላይ በዚህ መልኩ ከገደላችሁ ምን ቀረ? እናትየውን ሳስባችኋታ ከቀናቶች በፊት ውድ ባሏን የቀበረች እናት አሁን ደግሞ አንኳክተው ከቤት ወስደው ልጇን እንደገደሉባት ስትሰማ ያቺ እናት ምን እንደሚሰማ ታስባችኋል? ፍትህ ለወጣት ተገኝ ባልቻ ብለን ሁላችንም መጠየቅ ያለብን ይመስለኛል። የሥራ ገበታው በልማት ሰበብ የፈረሰበት በዛ የስሜት መናጠብ ውስጥ ሆኖ ድንገት ከዚህ የፖሊስ አባል ጋር የተጣላ ቂም ተይዞበት ለቂም መወጫ መንግስት ባለበሰው ዩኒፎርም ተደብቆ በመንግስት መሳሪያ በግፍ አደባባይ ላይ ገሎታል። በጣም ያማል።